ቤሪ አንቺ ጋር ሰውን ብቻ እኮ ነው ሰላም የሚሰማኝ። ገባኝ። ግን ያው የትኛውም ሰው ህይወት ላይ ከቀረበለት ምርጫ የተሻለ ብሎ የሚያስበው ነው የሚመርጠው። አንድ እርግጠኛ የሆንኩበት ነገር ቢኖር እዚህ ቤት የገባሽበት ዓላማ የሚስትነት ውድድር አይደለም። አሮጊቴ እንዴ ቤተ መንግስት ውስጥ አይደል እንዴ የምትኖሪው? ያን ያህል የሚካበድ አይደለም። ሴትዮ ምን ሆናለች? የሞተችውን ሴትዮ አልሞተችም የምትለው ነው ወይስ ግን ባስደግፍ አልታቆማ ታስባ ነው? አላውቅም። እኔም እንድታውቂ አልጠብቅም። ያወቀ ሰው የለም አይደል? አለ ግን ደግሞ እሷም ቀርቦራት ነች። ስለ አሮን ያወቀ ሰው የለም አይደል? አንቺ ልጅ የሰው ነገር ትተሽ የራስሽን ነገር ስሪ። ጄሪ ሙስጠፋ አስደመምኩሽ አይኔ ሲንደሪላ። አንቺ ምን እየሆንሽ ነው? ባልሽስ? ባል? አዎ ባል። ደባል ለማለት የፈለግሽ መሰለኝ። እኔ እኮ ቀድሞም ብዬ ነበረ ጄሪ ያረገዘችው ከአቶ አምነን አይደለም ብዬ ተናግሬ ነበር። ይኸው ሙስጠፋ ከቻሳ። እንግዲህ ምን እንደሚፈጠር አሁን እነግራችኋለሁ። ከዛ በፊት ግን እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ድርን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በዛሬው ክፍል ያበደ ነበረ። አዳዲስ እንግዳዎችን መጥተዋል። ሶሊያ ከች ብላለች፣ ግን ወዲያው ተመለሰች። ለምን አትሉም? ጎሽሜ ጎሽም የሚያረጋት ነገር ተዛላታ። ምንም ማድረግ አይቻልም። በነገራችን ላይ በጣም የምንወዳቸው ሰዎች በቅርቡ ይጨመራሉ። ከዚህ በፊት የምታውቋቸው እንዲሁም የማታውቋቸው ሰዎች ይመጣሉ። እንግዲህ ሶሊያና ትንሿ ተከታታይ ድራማ ላይ በደንብ ታውቋታላችሁ። እዛ የኢዛና እናት ሆና ነው የምትሰራው። በጣም ፈታ የምታደርገን ማዘር ነች። በተለይ ከቹቻ ጋር የሚመላለሱት ነገር በቃ አሾይና እንዲሁም ከሀረጋ በቃ እንዴት እንደሆነ ታውቃላችሁ። እና አሁንም እዚህ ጋር መታ በቃ ፈታ አድርጋ ጎሽሜን ፍለጋ ሄዳለች። አትወጣም። ጎሽሜን ይዛ ትመለሳለች። እንዳትረሱ እሺ። ጎሽሜ ማን እንደሆነ ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። ያው ገምቱ እያልኳችሁ ነው። አምነንና ቤሌን ትላንትና የራሳቸው ዓለም ውስጥ ገብተው ነበረ። ግን እንደዚህ ይቻላል ወይ? አብዛኞቻችሁ ደስ ብሏቸዋል ይሄ ነገር በመፈጠሩ። ግን እናንተ በጄሪ ቦታ ብትሆኑ ውስጥ ምን አይነት ስሜት ይሰማችኋል? ጄሪ እዛ ትፈልጋችኋለች፣ እነሱ እዚህ የራሳቸው ዓለም ላይ ናቸው። ጥሩ ነው። ቤሌን ጥሩ ልጅ አልነበርሽም እንደ አንቺ። እኔ ቀልቢ ወደደሽ ብዬ ገና ሳልጨርስ አንቺ ሄደሽ እዛ እኔን ብትጠይቅኝ እኔ አልወስድሽም። ጥሩ ቦታ አልወስድሽም ወይ? አይ ያንቺ እስከፋ። እኔም እንደሚሻለኝ ሲፈንና ሜርሲ አንድ ነገር ተወያይተዋል። ምን እንደተወያዩ እኛ አልገባንም። ነገር ግን ሞርዚና ተናግራለች ለጄሪ አንቺንና አምነንን ሊያፋቱ ነው ብላ ለጄሪ ነግራለች። ይህም ብቻ የተወያዩ ይመስላችኋል? ለዚህ ብቻ ነው ይህን ሁሉ ሰዓት የፈጁት ብላችሁ ታስባላችሁ? በጣም ብዙ አጀንዳ፣ በጣም ብዙ እቅድ እንደተወያዩ እርግጠኛ ነኝ። ይህንን ነገር ደግሞ ሞርዚና በደንብ ሰምታለች። ግን ጄሪን ከነሱ ጋር ለማፋታት እንዲሁም ደግሞ ጄሪን ለራሷ ለመጠቀም ይህንን ነገር ለጌታ ነገረቻት ነው እያልኳችሁ ያለሁት። አሪፍ ነገር በቅርቡ ጠብቁ። ጄሪ ደግሞ ሙስጠፋን ትጠቀምበታለች። መግቢያ ላይ ብያችኋለሁ። ከዚህ በፊት ምን ብዬ ሪከመንድ አድርጌያችኋለሁ? ጄሪ ያረገዘችው ከአቶ አምነን አይደለም፣ ልጁ የሱ አይደለም፣ ከሌላ ሰው አርግዛለች። በቅርቡ ታያላችሁ ብዬ ተናግሬ ነበር። እንግዲህ ሙስጠፋ ሲመጣ ጄሪ በጣም ደንግጣ፣ ሁለቱም ደንግጦ ተያይተው ነው ድራማ የተቋረጡ አይደለም። ይሄ ነገር ምንን ያሳያል ካላችሁ እኔ ባለፈው የነገርኳችሁ ነገር ልጁ ከሙስጠፋ መሆኑን ያስታውቃል ወይም ደግሞ ያሳያል። ሙስጠፋ እና ጄሪ ፍቅረኛሞች አይመስላችሁም? ከዚህ በፊት የሆነ ግንኙነት እንዳላቸው አይመስላችሁም? ስለዚህ ድራማው ያበደ የሆነ መጥቷል እያልኳችሁ ነው። ገና ጅማሬ ላይ ነው ያለ ነው። በደንብ ሸብረቅ ደመቅ እያልን እንቀጥላለን። እናንተ ብቻ ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ እና ላይክ፣ ኮሜንት፣ ሼር እያደረጋችሁ ከኔ ጋር መቀጠል ነው የሚጠበቅባችሁ። ቴሌግራም ላይ ማየት የምትፈልጉ ሰዎች ኢትዮ ቲቪ ሲሪስ ብላችሁ ሰርች ብታረጉ ይመጣላችኋል። እዛ ላይ ገብታችሁ ቴሌግራም ላይ መከታተል ትችላላችሁ። ለማንኛውም እኔ እዚህ ጋር ያለውን ኢንፎርሜሽን በደንብ ሰጣችኋለሁ፣ በደንብ ታዩታላችሁ እና ቴሌግራማችን ላይም ተቀላቀሉ። እዛ ላይ የሚለቀቅላችኋል
በዚህ ማየት ትችላላችሁ። ለማንኛውም ለዛሬ እዚህ ጋር ይበቃናል። ምክንያቱም ቀጣይ ሪቪው ስለመመለስ ኔክስት ማክሰኞ ወይም ሮብ በድጋሜ አዲስ ነገር ይዤላችሁ እመጣለሁ። ምን እንዳለ ምን አዲስ ነገር እንደምታገኙ በቀጣዩ ክፍል በደንብ አሳያችኋለሁ። ለዛሬ ግን እዚህ ጋር ይበቃኛል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዘው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ጉርዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እኔን ሜርሲዬ፣ እኔን የኔ ጠንበለል፣ እኔን የኔ አሻንጉሊት፣ እኔን የዲና መጫወቻ፣ እኔን የኔ እምቦቅቅላ። ወይኔ ያንቺ መጨረሻ ለማየት በጣም ጓጓው። ጸናባችሁ፣ የእናንተ ከፋባችሁ። ሉሊትና ሜርሲ ከፋባቸው። በቃ እንደው እንደዚህ አይነት ነገር አያጣችሁ። የምሬን ነው። በቃ ሉሊትን እዋት ስንት ክፍል ሙሉ ስትሰቃይ፣ በቃ የሆነ ነገር አያጣት። እሳቸውም ይኸው ጀመራቸው። ለዛውም በዲና የዲና አሻንጉሊት ሆና ቁጭ። ወይኔ በላቸው እንዴ! እኔ ግን ግራ አይገባኝ። እውነት ለቃት ነው ወይስ ምንድነው ነገሩ? ገብቷችኋል ጋይስ? ወደታች ለቃት ነው ወይስ ምንሼ ነው? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ነግራችኋለሁ፣ ትንሽ ታገሱ እሺ። ሰላም ልበላችሁ ቅድሚያ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ቸባ ምላችሁ ይሆናል። ድር በትላንትናው ክፍል አብዛኞቻችሁ ተደስታችኋል፣ አብዛኞቻችሁ ፈታ ብላችሁ ነበር ያያችሁት። ኮሜንታችሁን ለማየት ሞክሬያለሁ። ደስ ብሏችሁ ተመችታችሁ ተዝናንታችሁ እንደ ዛሬ ስቄ ያላቅም ፈታ አረጋችሁ ምናምን እያላችሁ ነበር ስታዩ የነበረው። እንኳንም ፈታ አላችሁልን። እኛም ፈታ እንድትሉ ነው ምንፈልገው። ግን መጨረሻ ላይ ደንግጣችኋል ብዬ ተስፋ አደርጋለሁ። አትደንግጡ ልላችሁ እፈልጋለሁ። ግን ደግሞ የሚሆነው ነገር አይታወቅም ልላችሁ እፈልጋለሁ። እኔ አንድ ነገር ልላችሁ ወደዱ። ምን አትሉኝም? በሏ። ምን ኮሜንት ላይ ነው ያልኩት። እሺ ዝም ብላችሁ እዛው ምን አትበሉ። እኔ አልሰማችሁ። የምሰማችሁ ኮሜንት ላይ ሲሆን ነው። ሜርሲ አልለቀቀቻትም በሀሳቧ ይመስለኛል። ምክንያቱም ዲና በጣም ስላበሳጨቻት በሀሳቧ እንዲሁ ወደታች ለቅቄ በገላገልኳትና እፎይ ባልኩ እርፍ ባልኩ እያለች ይመስለኛል እንጂ በዚህ በቅጽበት ውስጥ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ምክንያቱም የእናቷቸው መሞት እያለ ወይም ደግሞ ወይዘሮ ሰማአን ሞት እያለ እሱ ነገር እንትን ሳይል ደግሞ እንደዚህ እንካለ ትንሽ ይደብራል አይደለ? የሆነ ጭካኔ የበዛበት አይነት ነገር ይሆናል ብዬ ነው ማስበው። ስለዚህ እኔ በሀሳብ እንትን እያለች ነው ብዬ ነው ማስበው። የሆነ በሀሳቧ እያሰበች ነው ያንን ነገር ባረቁ ምናምን እያለች ነው የሚል ሀሳብ ነው ያለኝ። አይ ቲንክ እኔ 80% በቃ ይሄ ነው ብዬ ነው ማስበው። 20%ቱን እንግዲህ ለቀዋለች ወደሚሉት እንሄዳለን ማለት ነው። ባይዘው እናንተን ሀሳብ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ሲፈንና ሜርሲ ቁምሳጥን ውስጥ በገቡ ጊዜ ቶሎ መውጣት አልነበረባቸውም። አምነን በደንብ ማውራት ነበረባቸው እዛ ወይ ደግሞ እኔ እዚሁ በቃ እዚሁ ስልክ ምናምን የሆነ ነገር ብቻ የሆነ ነገር አድርገው እዛ ቢቆዩ አሪፍ ነበር። ሽንታቸው እስኪያፏጥጣቸው እዛ ውስጥ ላብ እስኪሉ እስኪለቁ ሩም አድርገው ምናምን ይሄ የካርቦን ዳይኦክሳይዱ ምናምን እስኪለቁ እስኪጫጫዙ የሆነ ነገር ብናይ አሪፍ ነበር። በቃ ይሄ ቢጨመርበት ደግሞ ምን ያህል ፈታ እንደምትሉ አስባችሁታል ጋይስ? እና እሱ ነገር ቢኖር ዋው ነበረ። ሌላኛው አምነን ቤሌንን በጣም እያሰባት ነው። በጣም አይምሮው ላይ በቃ እናቱ ካለችው ነገር ጋር በጣም እያስተያየ እያስተካካ ምናምን ነበረ። በቃ በሆነ አጋጣሚዎች ምናምን እሷን ነበረ ሲያስብ የነበረውና ይሄ ነገር ደግሞ ወደፊት ጥሩ ነገር ያሳየናል ነው። ዲናም እንደመጣች እንግዲህ ከቤሌን ጋር ነው በጣም የተግባባችው። በጣም ወዳታለች። እኔም እኮ እያችኋለሁ እንዴት ነው የዚች ልጅ ውበት። እኔ ደግሞ እንደዚህ ማለት ከጀመርኩ የሆነ የሚወስዳት አካል አለ። ስለዚህ ዝም ልበል አልሰማችሁኝም ብዬ ነበረ። ይኸው እንግዲህ ተጀመረ ገና ካሁኑ። ዲናም መስክራለች።
እና ሁለቱንም የሆነ ለማጣበስ አይነት ሙከራ ጀምራለች። ይህ ነገር ይቀጥላል ብዬ አስባለሁ። ከዛ በዘለለ እቴ ያሎሚ ሽታ ያሰውዬ ምናለሽ ማታ ኮሜንት ላይ ጨርሱት እያሉ ሲጫወቱ አቶ አምነን መጥቶ ጎብለል ሾፍ አድርጎ ይሄዳል። ከዛ ደግሞ ያስታውሳል ምናምን። ይሄ ነገርማ ጥሩ ነው። እኔ ጄሪ ሞቅ ያለ ነገር ቀምሳለች። አይ ጄሪ ያንቺ መጨረሻ እኔ ለማየት በጣም ጓጓው። ጄሪ ወይ አላረገዘችም ጭራሹኑ፣ ወይም ደግሞ ያረገዘችው ከሌላ ሰው መቼም ከአምነን ሊሆን አይችልም። የሆነ የዘለልነው ነገር አለ ወይም የዘለለን ነገር አለ። የሆነ የሰራችው ተንኮል አለ እንጂ ከሱ አይሆንም የሚል በቃ እኔ 85% የአምነን አይደለም ልጁ የሚል ሀሳብ ነው ያለኝ። የእናንተን ሀሳብ እንግዲህ እኔ አላውቅም። እናንተ የምትሉት ነገር ካለ ያው ኮሜንት ላይ ብታስቀምጡልኝ አየዋለሁ። ከዛ በኋላ እንተጋገዛለን ማለት ነው። ለማንኛውም በዛሬው ክፍል ይሄን ያህል ካወራኋችሁ ይበቃል። ዛሬ ወይም ነገ ቀጣዩ ክፍል የሚጫን ይሆናል። ለማንኛውም ቻናላችን ኮሚኒቲ ላይ እናስቀምጥላችኋለን መች እና ስንት ሰዓት እንደሚጫል ትክክለኛውን ጊዜ ኮሚኒቲ ቼክ ማድረግ እንዳትረሱ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። መልካም ጊዜ ፒስ። ወገን ዲና መታ ጨዋታውን ከፍ አደረገችው። በቃ ሌቭሉን ከፍ አደረገችው። ሜርሲ ያንቺ ጣፈንታ ማንንም እንዳይገጥመው እኔ እንደው ጸልያለሁ። እንዴ አቤት አቤት አቤት! የልጅ መጫወቻ ከመሆን ያውጣችሁ። የምሬን ነው እንዴ። ደግሞ በጣም የገረመኝ እንደው ታውቃላችሁ፣ ሁሉም ሰጥ ብሎ በቃ ባላየ ይሾፋሉ፣ ቀስ እያሉ እያጮለቁ። ወይኔ ሜርሲ ባለማበደሽ እኔ እንደውም ደህና ነሽ። እንዳሆነብሽና እንደተፈጠረብሽ ነገር አንቺ ጤነኛ ነሽ። ጨጓራሽ መላጥ ነበረበት፣ ግን ጤነኛ ነሽ። እኔ ግን የምለው የእውነት ልጇ አለቃት ነው? እንዴት ነው ነገሩ ስታስቡ ይመስላችኋል? እኔ ግን ገና አሁን መምጣቷ ስለሆነ ልጅቷ ወይም ደግሞ ዲና አሁን ገና ስለገባች በዚህ ቅጽበት ይህንን ነገር ታደርጋለች ብዬ አላስብም። ሜርሲ ደግሞ ለራሷ የምትጠነቀቅ አይነት ሰው ነች። ስለዚህ ይህንን ነገር አድርገዋለች ብዬ አላስብም። በሀሳቧ ይመስለኛል ልጅቷን ልታጫውት እዛ ይዛት ሄዳ እዛ ላይ አስቀምጣ እያጫወተቻት በሀሳቧ እንደዚህ አድርጌ ብለቃት። ገብቷችኋል አይደለ? እንደዚህ አይነት ነገር አስባ ነው እንጂ ሌላ ነገር ተፈጥሯል ብዬ እኔ አላስብም። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጀባ ብያችኋለሁ እንግዲህ መጀመሪያ ላይ ገና መግቢያ ላይ ተበጠረኩኝና እንዳያልቅብኝ ስጉ ገና ያልቅብኝም እኔ ያልቆብኝም አያውቅም እንዴ። እናሳ አምነን ትላንትና ከፍ ያለ ነገር አሳየን አይደለ? አንድ ሞቅ ያለ እዚች ጋር ምናምን ጋይስ ሞቅ ያለ ነገር አይ ጄሪ እኔ የጄሪ ነገር በጣም ያሳስበኛል። ልጁ የአምነን አይደለም። ብታምኑም ባታምኑ እመኑኝ ግን ይሻላችኋል። ብታምኑኝ ይሻላችኋል። የምሬ ነው የምላችሁ። እዚህ ጋር ፖሌታ ሁላ ተበላሽታለች። እንደዚህ ላስተካክል እንጂ ምናልባት አንዳንዴም እኮ ሚስትም ልትመጣ ትችላለች በዚህ ውስጥ እያየች። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። ጄሪ እውነት ከአምነን አርግዛለች? ምን ታስባላችሁ? እኔ ግን አይመስለኝም። በእኔን በትላንትናው ክፍል ቆንጆ መሆኗን ዲና ራሱ አረጋገጠች። እኔ ገና የመጀመሪያ ጊዜ እንዳየኋት ነግራችኋለሁ። ኧረ ይህች ልጅ እንዴት ነው እኔ ያየሁትን ሁሉ አክተሮች እየወሰዱ ተቸገርኩ ብዬ ነበር። ይኸው ዲና መታ መሰክረች። ኢቭን ከአምነን ጋር የሆነ ነገር እንዳላችሁ ገብቷታል መሰለኝ። ብቻ እንትን እያደረገች ነበር፣ መንገድ እየፈጠረች ነበር፣ እየቀደደችላችሁ ነበር። መንገድ ሁለቱም የሚያወሩበትን መንገድ እየፈጠረች ነበረ። እሱ ነገሩን በጣም ደስ ይል ነበረ። ሲፈንና ሜርሲ ቁምሳጥን ውስጥ ገብቶ ነበረ። እዛ ግን የሆነ የሚያቀዘቅዛቸው ነገር ቢመጣ አሪፍ ነበር። የምሬ ነው የምላችሁ። በቃ ቢያንስ የሆነ መልቀቅ ነበረባችሁ። ወይ የሆነ ጠረን ያለው ነገር አለ እሱን መልቀቅ፣ ወይም ደግሞ ውሃውን መልቀቅ ነበረባችሁ። የምሬን ነው። በቃ የሆነ አንዷ ለቃ ይሄ በጭንቀት በፍራቻ አለ አይደለ?
ብሎ የሚጀምሩ አለ። እሱም በቃ የሆነ ሽታው ምናምን አለ ጋይስ። ወይ ሜርሲ ታፍና እዛ ውስጥ በቃ የጭንቀት የጣርጣር አለ። እንደዛ አይነት ነገር ብናይ አሪፍ ነበረ። እንደገና ደግሞ ትንሽ ቆይተው እዛ ውስጥ ይሄ ሙቀቱ ምናምን አጋግሏቸው በቃ የሆነ ሽንት ምናምን ቢኖር አሪፍ ነበረ፣ በጣም ያምር ነበረ። ግን እንደዛ አልሆነም። ያው ገና ድራማው መጀመሩ ነው። ሌሎች ነገሮች ከፊት ስላሉ ይመስለኛል ረጋ ያደረጉት። ብቻ ጥሩ ነበር የትላንትናው ክፍል። እውነት ለመናገር ትላንት በጣም ተመችቶን ነበር ያየ ነው። እቴ መቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም አላለኝ ትዳሩን ፈቶ ልብሰድሽ አለኝ። አቶ አምናን ፊዚካሉ ራሱ ምናምን ጋይሰ ሾፋርጎ መለስ በሀሳቡ ሁሉ የሚያወራው እንዳለ ቤሌንን ነው። በቃ ታገባታለህ፣ ቁርጥን ወቅ በቃ ከሷ ውጭ ወደ ውጭ፣ ከሷ ውጭ ህይወት የለህም አንተ። እንደዚህ እንደ አምነን የሆነች አንድ ሴት በውስጣችሁ የምትመላለስ ከሆነ በቃ እሷ ልጅ ያዟት፣ ጠበቃ አድርጓት ጋይስ። የእናንተ ነች፣ ከእናንተ ውጭ ወደ ውጭ ብላለች ማለት ነው ጋይስ። እና ሁለቱ አንድ የሚሆኑ ይመስለናል፣ ዳርዳር እያሉ ነው። ነገር ግን እንደዚህ በቀላሉ አይሆንም ነው የእኔ ምላሽ። የገቡ ይገባዋል። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ሪቪው መለሳለሁ። ሁለተኛ ሪቪው ይኖረናል። አንዱን ክፍል ሁለቴ ነው ሪቪው የማደርገው። በቀጣዩ ክፍል ምን እንደሚፈጠርና ምን አይነት ነገር በቀጣይ ክፍል እንደምታዩ በደንብ ነው የምነግራችሁ። ተዘጋጅታችሁ ጠብቁኝ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ኮሜንት ላይ ሀሳባችሁ ማስቀመጥ ትችላላችሁ። ወዳችኋለሁ። ክፉ አይንካችሁ፣ ክፉን መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። እኔ የምለው ቤሌን እና አምነንን ለምንድን ነው እንደዚህ የምትወዱት? እናንተ ተመልካቾችን ነው እየጠየኩ ያሉት። ምክንያታችሁ ምንድን ነው? ሜርሲን ለምን አትወዷት? እስኪ ሜርሲ ያልተወደደች ማን ትወደዳለች? ወይኔ በላቸው። እንደዛ ማለታችሁ አይቀርም። ምን አይነት ክሬዚ የሆነ ሰው ዛሬ ደግሞ ምን አይነት መጣብን እንዳትሉ አደራችሁ። ቆይ ጠብቁኝ። ብዙ ጊዜ ተከታታይ ድራማ ላይ ወይም ብዙ ድራማ ላይ የሆነ መልካም ጎን ያለውን ሰው ብቻ ነው መርጣችሁ የምትወዱት። ለምንድን ነው? ብዙ ጊዜ ነው ጥያቄ የሚሆንብኝ። የምሬ ነው። እስኪ አስባችሁ ታውቃላችሁ ጋይስ? አስባችሁ ታውቃላችሁ? የሆነ ሰው በቃ ማለት ጥሩ የሚያደርግ ሰው ካያችሁ፣ ድራማው ላይ የሆነ በጎ ባህሪ ያለው ምናምን ሰው ካያችሁ ትወዱታላችሁ። አብዛኛውን ጊዜ የሚወደደው እንደዚህ አይነት ነው። ቀድሞ ልባችሁ ውስጥ የሚገባው እንደዚህ አይነት ሰው ነው። አሁን እሺ ሜርሲን እንዴት? እሺ ሜርሲን ተወት። ሉሊትን አትወዷትም ጋይስ? ሉሊት ብዙ ተንኮል ስትሰራ እንደው እጅ ብላናለች ብለን ሳንጨርስ መልሳ ታስቀናለች። አሁን ሉሊትን በዚህ ባህሪዋ የማይወዳት የለም አይደለ? ግን ለምንድን ነው ነው የኔ ጥያቄ። ለእኔ ራሱ ግራ ገብቶኛል። እንዴት ናችሁ ውድ የተከታታይ ድራማ ቤተሰቦች? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሪቪው እናደርጋለን። እንዲሁም በቀጣይ ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ጥያቄን በጥያቄ ልተውና ምክንያቱም መልሱ ያለው እናንተ ጋር ነው። ወደ ድራማው እንመለስ። ጄሪ አርግዛለች። እርግዝናዋ ግን ከአምነን ይመስላችኋል? ይመስላችኋል ወይ? እኔ ግን አይመስለኝ፣ በፍጹም ነው አይመስለኝ። ለምን እንደሆነ ታውቃላችሁ? ገና የመጀመሪያ ጊዜ ልጅቷን ሳያት ወይም ጄሪን ሳያት ይሄ ማማው ክፍት ነበረ። ከፋፍተውት ለቪው ይሁን ለድራማው ይሁን አላቅም፣ ከፋፍተውት ነበር አይደለም? ያ ነገር ዝም ብዬ ሳይሆን እንዳሰብኩ ታውቃላችሁ? እቺ ሴትዮ ለብዙ ሰዎች ከፋፍታለች ነው የኔ ሀሳብ ነው። እሺ ሀሳብ ነው፣ ምንም ማድረግ አልችልም። እሺ ሌላ አማርኛ የምገልጽበት ስለሌለ ነው። ኦኬ። እና ልጁ የእሱ ሳይሆን የሌላ ሰው ነው ይመስለኝ። ከሆነ ሰው አርግዛለች እንጂ ከአምነን በፍጹም አላረገዘች። ስለዚህ ምን እያልኳችሁ ነው? ቤሌን ተስፋ አላት እያልኳችሁ ነው። ለምኑ ተስፋ አላት እንደማትሉኝ ተስፋ አደርጋለሁ። እስቲ ቆይ ሁለቱ ቢጋቡ እንዴት ነው ጋይስ? ወይስ ደግሞ እህትና ወንድም ሆኖ ይቀጥሉ? ምን ይሻላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ጥያቄ በእንትን ጠይቄያችኋለሁ። ፎቶ አስቀምጬ በፎቶ
መልሼ ማነው ጠይቄያቸዋለሁ። ኮሜንት ላይ መልሳችሁልኛል። ኮሚኒቲ ላይ ነው የጠየኳችሁ። አሁን በቪዲዮ ልጠይቃችሁ። ሜርሲን ታቋታላችሁ። የሆነ ቀበጥ ነች፣ መጥፎ አይነት ሰውም ነች። ነገር ግን ደግሞ የሆነ የማዝናናት አይነት አባዜም አለባት። ታዝናናለች፣ ታዝናና ማለት አይቻልም። እና ሉሊትን አመጣዋት። የሆነ ነገራቸው በሱሱ የመመሳሰል ነገር አለ። ግን ሜርሲ ሉሊትን አታክልም እውነት ለመናገር እና ኢቭን ኮሜንት ላይ ሉሊትን አምጧት ባካችሁ እዚህ ላይ ስትሉ ነበረ። እንዴት ይሆናል? እንዴት ይሆናል? ሁለት ተመሳሳይ ጣጣቴ ሰዎች። ጣጣቴ ምንድን ነው ጋይስ? እሺ የሚንጣጡ ሰዎች ተገናኝተው ቤቱን ሊያንጣጡት ነው፣ ሊያፈረዱት ነው በሉ ከፈለጋችሁ። ነገሮች ከበድ ይላሉ። የባለፈው ጥያቄ ምንድን ነው? ከሁለቱ ማን ያዝናናችኋል? ማንንስ ትወዳላችሁ? እየጠቂያችሁ ነበረ። አብዛኞቻችሁ ሉሊት ቅመም ብላችኋል። እና ሉሊት ይህን ያህል ውስጣችሁ ገብታለች እና ሉሊትን የማይወዳት ሰው አለ ብዬ አላስብም። በጣም ታበሳጨናለች። በደቂቃዎች ልዩነት ደግሞ በጣም ታዝናናለች እና ይሄ ባህሪዋ ነው እንድንወዳት ያደረገን እንጂ ሉሊት ጥሩ ስራ ሰርታ አይደለም አይደል የተወደደችው። ወይም ደግሞ ድራማው ላይ መልካም ስራ ሰርታ እኔ አይቻትም አላውቅም። በቃ ሁሌ ተንኮል፣ ሁሌ የሆነ ችግር ስታመጣ፣ ሁሌ የሆነ ነገር ስትቀምም፣ ሁሌ የሆነ ነገር ስትሰማ አይደለ ጋይስ ስታበሳጨን ነው የኖረችው። ግን በዛው ጎን ለጎን ደግሞ የሆነ መልሳ ወዲያውኑ በንግግሯ ሊሆን ይችላል፣ በአክቷ ሊሆን ይችላል፣ በቃ ታዝናናናለች እና መጥፎ ባህሪዋን ረስተን ይሄ የምታዝናናንን ነገር ጎልቶ እንዲታይ ያደረገችን አይደለ? ለዛ ነው ሉሊትን የተቀበልናት። ይህንን ያነሳሁት ምልላችሁ ፈልጌ ነው። ልክ እንደነዚህ አይነት ሰዎች ደግሞ እንዳሉ እወቁ ልላችሁ ፈልጌ ነው። በሪሉ ህይወት ውስጣቸው በጣም ከባድ የሆነ ሰው ግን ለእናንተ ሲቀርቡ በጣም ቆንጆ ሆነው ደስተኛ ሆነው የሆነ ደስታ የሚሰጧቸው አይነት ሆኖ መስለው የሚቀርቡ ሰዎች ስላሉ እንደዛ አይነት ሰዎችን እንዴት ራሳችሁን መጠበቅ እንዳለባችሁ በተለይ ሪሌሽንሽፕ ላይ እና ራሳችሁን ጠብቁ ለማለት ያክል ነው። ሌላኛው የሲፈንን ጉዳይ ነው። ሲፈን እንዴት ነው ካሜራ የተቀረጸባት? እንዴት ነው አሮጊቷን ስትሾታት ቪዲዮ የተያዘባት? እንዴት አድርጋ ነው ሜርሲ እንዴት አድርጋ ነው ይህንን ነገር ያቀነባበረችው? ጋይዝ በምን አይነት መንገድ ነው ይሄ ቪዲዮ ሊገኝ የቻለው? እኔ ምንም እንትን የለኝም፣ ሀሳብ የለኝም። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው በቀጣይ ክፍል ምን ትጠብቃላችሁ የሚል ጥያቄ ይሆናል። ሜርሲ ምን ልታደርግ ትችላለች? ሲፈንን ታስፈራራታለች? አስፈራርታ አሁንም ቤቱ እንድትረብሽ ወይስ መጠቀሚያ ታደርጋታለች? ወይስ ደግሞ ቀጥታ ትናገራለች? ምን የምታደርግ ይመስላችኋል? ያው 50% የምትገምቱት በእርግጠኝነት መጠቀሚያ ታደርጋታለች የሚል ይሆናል ብዬ አስባለሁ። እንግዲህ እሱን በቀጣይ ክፍል አብረን እናያለን። ይሄ ሁለተኛ የሪቪው ነው። ለሁለተኛ ጊዜ የመጣሁት ድራማው ትንሽ ስለሚዘገይ ነው። በሳምንት 3 አድርጎ የሚል አይነት አስተያየቶች በጣም በዝተዋል። እንሞክራለን ለማድረግ ግን አስቡበት። ማለቴ ቪው ላይ ሼር ማድረጉ ላይ ላይክ ማድረጉ ላይ ምናምን በደንብ አስቡበት እና ችግር የለውም። ለማንኛውም ለዛሬ ነበር ቆይታ ይሄን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ይሄ ነገር እንዴት ሊፈጠር ቻለ? ሜርሲ ይሄን ያህል እንዴት ሄደች እንዴ? እኔ እኮ ሉሊት በአካሏ እያልኩ ነበረ። ሉሊት በአካሏ ብቻ ሳይሆን ሉሊት በድርጊቷ፣ ሉሊት ራሷ ኧረ እንደውም ይቺ ከሉሊት የባሰች። ሉሊት እኮ በምንጣዕሟ፣ ሉሊት እኮ ፈታ ዘና ሸብረቅ ደመቅ ተንኮሏ ቢበዛም በተንኮሏ ብታሰለቸንም ሉሊት እኮ በቃ ፈታ ነው የምታደርገን እንዴ። አሁን እዚህ ጋር ተንኮል ሰርታ እኮ እዚህ ጋር በሳቅ ሆዳችንን ፍርስ ስታደርገን የቋጠርነውን ቂም እንረሳዋለን። እንደዚች ከፋ ረረረረ በመናፌ ነው ሉሊትን ትመስላለች ያልኩት። ትቼዋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬም አብረን ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል።